ሰላም የቀዳሚ መዝናኛ ተመልካቾቻችን የዛሬው ልዩ ዝግጅታችን እንግዲህ ወደ ኤግዚቢሽን ማዕከል በማቅናት እንግዲህ በዛው ያለውን ሁነት ምን መለከት ይሆናል። ምን አለ ካላችሁ እንግዲህ የመጽሐፍት አውደሪ እንደምትመለከቱት የንባብ ለህይወት ሲዘጋጅ ደራሲውን ከአንባቢው ጋር ለማገናኘት ታስቦ ታልሞ የተዘጋጀ ነው። በርካታ ደራሲዎች ወይም ጸሐፍትም ደግሞ ይህን ሐሳብ በደንብ ደግፈውት እንደዚህ ከአንባቢያን ጋር የሚገናኝበት መድረክ በመሆኑ በጣም ደስ ብሎናል ሲሉ ሐሳባቸውን ያጋሩን ጸሐፍቶችም አሉ። እንግዲህ ተመልካቾቻችን ዛሬ ልዩ ዝግጅታችን በዚህ ቦታ ተገኝተን አንባቢያኖች እንዲሁም ደራሲያኖች ምን ሐሳብ አላቸው የሚሉን ወደ እናንተ ምናደርስ ይሆናል። አብራችሁ እንድትቆዩ ጋብዛለሁ። በጣም ትልቅ አቅም ፈጥሯል። እኔ ስነ ጽሁፍ የጀመርኩት የመጀመሪያ መጽሐፌን ያወጣሁት ከ36 ዓመት በፊት ነው። ያኔ 16 ዓመት ልጅ እያለሁ ያኔ ደራሲንና አንባቢን የሚያገናኝ ሀያሲ የሚባል ነበር። አዲስ ዘመን ጋዜጣ፣ የዛሬቱ ጋዜጣ እና ብዙዎቻችን ጥሩ መጽሐፍ የምናገኘው በሀያሲ በኩል ነው። አሁን እንደዛ አይነት ደራሲንና አንባቢን የሚያገናኝ ድልድይ የለም። ያንን ጋፕ እየሞላ ያለው ይሄ የቢኒያም ከበደ ንባብ ለህይወትና እነ ሰርጸ የሚመሩት አሁን ደግሞ ተቀላቅለዋል አብረው ነው ያዘጋጁትና ይሄ በጣም ትልቅ አስተዋጽኦ ያደረገ ይመስለኛል። ብዙ ደራሲያን ከአንባቢዎቻቸው ጋር የመገናኘት እድል አግኝተው ሲደሰቱ አይቻለው። ብዙ ጊዜ የኪነ ጥበብ ሰው ነፍስ የህፃን ነፍስ ነው። ትንሽ ነገር እንትን ያደርገዋል፣ ትንሽ ነገር ደግሞ ያነቃቃዋልና ብዙ መነቃቃትን ፈጥሯል። የሚገርም ነገር የማተሚያ ቤት ዋጋ በጣም የናረበት ነው። ይሁን እንጂ ይሄ የፈጠረው ይሄ ንባብ ለህይወት ዝግጅት የፈጠረው ቫይብ ይመስላል። ብዙ መጽሐፍት ደግሞ ከመቼውም ጊዜ ይበልጥ የወጡበት ጊዜ ነው እና ለኛ በጣም የተለየ ነው። ለደራሲዎችም የተለየ ነው። አንባቢያን ጋራ የመገናኘት እኛም ደግሞ የመገናኘት ብዙ ደራሲዎች አይወጡም ከቤት። ብዙዎቹ ገለል ብለው ነው የሚቀመጡት። በእንዲህ ያለ ቀን በአመት አንድ የምንገናኝበት ጊዜ ስለሆነ የደራሲያን አመት በዓልም ይመስላል። በጣም ብዙ በርካታ አንባቢያን እየመጡ ነው። በተለይ ይሄን አመት የተለየ የሚያደርገው ምንድነው? በተለየ ሁኔታ በርካታ መጽሐፍት በብዛት የወጡበት አሁን የክረምቱ ወቅት ነው። ስለዚህ ይሄ ንባብ ለህይወት አንዱ መድረክ ሆኗል ማለት ነው። ይህንን መድረክ እንደ ትልቅ አጋጣሚና እንደ ትልቅ እድል ነው የምንጠቀምበት። ስለዚህ ንባብ ለህይወት በጣም በእውነቱ አንባቢንና ደራሲያንን በማገናኘት ደራሲያንም ስራዎቻቸውን ህትመት ብርሃን እንዲያዩ የሚያበረታታ እንደዚሁም ከአንባቢዎች ጋር እንዲገናኙ የሚያደርግ ዝግጅት ነውና በጣም ጥሩ እድል የፈጠረ ዝግጅት ነው ብዬ አስባለሁ። ማንበብ ሙሉ ሰው ያደርጋል ይባላል። እርግጥም ሙሉ ሰው ያደርጋል። ግን ደግሞ አነባበባችን፣ አመራረጣችን እንዴት ነው ሙሉ ሰው የሚያደርገን? ምን አይነት መጽሐፍ ነው የምናነበው? መጽሐፉንስ አንብበን እንዴት ነው ወደ ህይወትና ወደ ሀገር ጥቅም የምንቀይረው የሚለው መታሰብ አለበት። ከዚያ ውጭ እኔ እውነት ለመናገር እንደዚህ የንባብ ፕሮግራም ወይም ደግሞ አውደሪ ሲዘጋጅ አሁን ሶስተኛ ጊዜ ይመስላል የተሳተፍኩት እና ደስ ይለኛል። እንደው መኖሩም በራሱ ጥሩ አነሳሽ ምክንያት ነው። ለማንበብም መጽሐፎቹን የሌሉ መጽሐፍትን ማስተዋወቅ በራሱ አንድ ሀሳብ ነው። አሁን በምንመለከተው በአሁኑ ዘመን መጽሐፍትን ገዝቶ ለማንበብ ትንሽ ትውልዱ ወደ ኋላ ያለ ይመስላል። ይሄንን ነገር ደግሞ እንዲህ በአውደሪ መቀስቀስ ጥሩ ተሞክሮ ነው ብዬ ነው የማስበው። የመጽሐፍ ኤግዚቢሽን በሚዘጋጅበት ጊዜ መጥተው ሰዎች ይገዛሉ። እንግዲህ ትናንትና ገና ሲከፈት ነው እንግዲህ ሰዎች ገዝተውናል። እዚች አካባቢ ውድ ነው ቀንሱልን የሚል ነገር አለ። ያው የወረቀት ጉዳይ ነው። ሰው በቀላሉ ገዝቶ የማንበብ በጀት ማድረግ አለበት። ለመጽሐፍም በጀት ማድረግ የሚችል ሶሳይቲ መፍጠር አለብን አለ። ግን ያን ያህል ኢንከሬጂንግ አይደለም። አዲስ አበባ ብቻ ነው እንዲህ አይነቱ ነገር የምታየው። በየቦታው በየክፍለ ሀገሩ በየእንትኑ ይሄ ነገር መስፋፋትና ሰዎች እንዳይነቡ መበረታታት አለባቸው። በቀላሉ መጽሐፍን ማግኘት መቻል አለባቸው።
በእጃቸው ላይ ቤተ መጻሕፍትም ሳይሄዱ ምናምን በቀላሉ ገዝተው የትም ሄደው የትም ቁጭ ብለው የሚያነቡበት ሁኔታ መመቻቸት አለበት። ለዛ ደግሞ ወረቀት በጣም 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 እንትን መሆን አለበት፣ ማነስ አለበት። ዋጋው እሱ ነው። አሁን ንባብ ለሕይወት ቆንጆ ነገሩ ምንድነው? ጸሐፊውን ከአንባቢው ጋር በሰፊው ያገናኛል። አሪፉ ነገር ይሄ ነው። ትገናኝበታለህ። የሚያነብሰውም ደግሞ ሞልቷል አለ። ንባብ ለሕይወት ጋር የሚመጣው ምን አይነት መጽሐፍ ወጣ ብሎ የሚመጣ ሰው ነው። በቃ ስለ ንባብ ስለ መጽሐፍ የሚፈልግ ሰው ነው የሚመጣው። ቦታውም ያቺ ሰዓቷም ከሐሙስ እስከ እሁድ 8ቱንም ዙር የተደረገው እንደዛ ነው እና ፈልጎ ነው የሚመጣው ሰው መጽሐፍ ፈልጎ ነው የሚመጣው። በቃ የቆዩ መጽሐፍቶችን አዲስ የወጣ መጽሐፍቶችን ፈልጎ ስለሚመጣ የሚፈልግ ሰው ስለሚመጣ እዚህ ቦታ ላይ አንባቢ ይመጣል አለ። የኔ መጽሐፍቶች በአጋጣሚ 4 ነው። የተለያዩ አሳታሚዎች ድንገት በዚህ ክረምት ላይ ፈለጉኝና ይሄኛውን መጽሐፍ እንፈልጋለን ይሄን እንፈልጋለን ብለው ነው 4 መጽሐፍ ድንገት ባንድ ያወጣሁት እንጂ እኔ አስቤ የነበረው አንድ መጽሐፍ ብቻ ማውጣት ነው። 50 አለቃ ገብሩ ለ33 ዓመት በላይ የተጻፉ ናቸው። እዚህ መጽሐፍ ውስጥ የተካተተው የመጨረሻው 50 አለቃ ገብሩ ታሪክ እንኳ 2012 ነው የታተመው። እሱ አንደኛው ነው። ሁለተኛው በ2016 የተዘጋጀ ኢትዮጵያ ልጆች ላይ ስተርከው ከነበሩት ውስጥ ተቆንጥረው የወጡ 7 የህፃናት ታሪኮችን አውጥቻለሁ። በ2016 ነው ይሄኛው። ያኛው በ2012 ነው ያለቀው። ሶስተኛው በ1989 የታተመ ሌዋታን ኢህአዴግ ካምፕ ውስጥ የተገኘው አውሬ የሚል መጽሐፍ ነው። ይሄ መጽሐፍ እሁድ ፕሮግራም ሬዲዮ ላይ ያቀርቡ የነበረውን 50 አለቃ ገብሩን ለመታገዱ ምክንያት የሆነና ጥቂት ዋጋ የከፈልኩበት ስራ ነው። እሱን ደግሞ የሚፈልጉ ሰዎች አሁን መታተም አለበት ያሉ በዛ እሱ ወጥቷል። አራተኛው ስራዬ የኮሎኔል መንግስቱ ኃይለማርያም ልጅ በዩቲዩብ ላይ ሰርቻት ነበር። ከፖለቲካ ውጭ ያለው የሰውየው ፐርሰናሊቲ ምን ይመስላል፣ እንደ ባል ምን ይመስላሉ፣ እንደ አባት ምን አይነት አባት ናቸው፣ ምንድነው የሚወዱት ሙዚቃ፣ የማደጋፊ ናቸው ስፖርት ላይ፣ በቃ እንደዚህ ሰዋዊ ጎናቸውን እስቲ እንያቸው። መሪዎቻችንን ሁሉ ጊዜ በጣም አርቀን ነው የምናያቸው፣ እስቲ ቀረብ አድርገን እናምጣቸው በሚል በዚህ ዙሪያ ላይ የተሰራ የፕሬዝዳንቱ ልጅ የሚል መጽሐፍ በጠቅላላው 4 መጽሐፍ ነው ለአንባቢያን ያቀረብኩት። የእድሜ ገበያ አሁን ሁለተኛ መጽሐፌ ነው። የመጀመሪያ መጽሐፌ የዛሬ ዓመት ያወጣሁት የበርበሬ አውሎ ነፋስ የተሰኘው መጽሐፍ ነው። እሱ መጽሐፍ ከወጣ በኋላ የመጀመሪያው መጽሐፌ 14 ታሪኮችን የያዘ መጽሐፍ ነው። አሁን ደግሞ እሱን ተከትሎ የእድሜ ገበያ መጥቷል። የእድሜ ገበያ እና የበርበሬ አውሎ ነፋስ ሁለቱም ርዕሳቸው ብዙ ሰው ይጠይቀኛል፣ ለየት ያለ ነው ብሎ ይጠይቀኛል። ምናባዊ እውነቶችን ይዘው በተለየ መንገድ ማህበራዊና ኢኮኖሚ ጉዳዮችና የማህበረሰቡን አጠቃላይ ማህበራዊና ኢኮኖሚ ጉዳዮች ለማሳየት የተቀመጡ ናቸው። የእድሜ ገበያ ርዕሱ እንደሚያመለክተው የእድሜ ገበያ ነው። ምንድነው እድሜ ሰዎችን ትርፍ ሰዓት ነው የሚሉትን ሻይ የሚጠጡበትን መሸታ ቤት የሚያመሹበትን አይነት ነገር እንደዚህ ትርፍ የሚሉትን ሰዓት ሸጠው ኑሯቸውን ለመደጎም የሚያደርጉትን ጥረት የሚያሳይ ነው። ሁሉም ሰው በውስጡ መጽሐፍ አለው ይባላል። ያንን ቁስል ኦልሞስት ውስጥ የነበረ ከ50 ዓመት በላይ የነበረ ከልጅነት ጀምሮ የነበረ አገራችን ላይ ያለውን ሁኔታ በልጅነት አይን ነው እንግዲህ ያንን ለመክተብ ነው የሞከርኩት። ዝሃ ጥሩ ሙከራ ነው። ሰዎችም እያነበቡ ያሉት ሰዎች የሚሰጡኝ አስተያየት የሚገርም ነገር ነው። በጣም በተለይ ወደ ጉብላክ አካባቢ ዘመቻ ሄደናል 1977 እና ይሄ እውናዊውን ከምናባዊ ከሆነ ነገር ጋር ደባልቄ ነው የሰራሁት። አንባቢነት ከመሃል አይፈጠርም፣ ከስር ሲሰራ ነው የበለጠ ጥሩ የሚሆነው። ትምህርት ሚኒስቴር ህፃናት ላይ እየሰራ ያለው የንባብ ወር ብሎ ሰይሞ ልጆች ከንባብ ጋር ቁርኝት እንዲፈጥሩ በካሪኩለም ደረጃ እየተሰራ ያለው ነገር በጣም ጥሩ ነው። በተለያዩ ቦታዎች ንባብ ቤቶችን
መጽሐፍት ቤቶችን የማስፋፋት ስራም በመንግስትም ደረጃ ትኩረት ተሰጥቶት የተሰራ መሆኑን አደንቃለሁ። አብርሆትን ጨምሮ አብርሆትንም ስላየው በጣም ደስ ብሎኛል። የሚቀረው ነገር ምንድነው? መጽሐፍት አሁን እንደምታየው አንባቢያን ሰዎች መጽሐፍ ይፈልጋሉ። ስለዚህ ምን እያለን ነው? ህዝቡ ብትቀንሱ እናነባለን እያለን ነው። ያ አንባቢያን እኛ ደግሞ መጽሐፍ አሳታሚዎች ደግሞ ዋጋ እንዲቀንሱ ወረቀት ዋጋ መቀነስ አለበት። ማተሚያ ቤቱ በውድ ዋጋ ወረቀት እየገዛ ሊቀንስ አይችልም። ስለዚህ የወረቀት ዋጋ ላይ ትኩረት መስጠት ትውልድን ማዳን ነው። ሰላማዊ ትውልድ የማይበጠብጥ ምክንያታዊ የሆነ በሞራል የዳበረ እና ደግሞ ሎጂካል የሚያስብ በጭፍን የማይነዳ ማንም ተነስና ግደል ሲለው አፍርስ ሲለው የማያፈርስ ትውልድ የምንፈጥረው አንባቢ ትውልድ ስንፈጥር ነው። የወረቀት ዋጋን ርካሽ በማድረግ አገር እንዲያድን ትውልድ እንዲያድን እኛም ትውልድ የማዳን ተሳታፊ እንድንሆን ተመልካቾቻችን እንግዲህ በቅዳሜ መዝናኛ ዝግጅታችን ንባብ ለሕይወትን እንግዲህ በኤግዚቢሽን ማዕከል የቃኘንበት መሰናዶ ይህን ይመስል ነበረ። እንግዲህ ቅዳሜ ዝግጅታችን ወደ እናንተ መድረሱን ይቀጥላል። እኛ ግን እዚህ ላይ ቋጭተናል። ሰላም።